አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀይቅ ጨፌ የሚሄድ መፈረሻ እና የቤት እቃ ነው ማሳያችሁ። ለእናቷ ሰርፕራይዝ ማለት ነው። ለእናቷ ማለት ለአማቷ ማለት ነው። በዚህ አጋጣሚ ማሻአላ ተባረከ ረህማን በጣም እንደምትወዳቸውና በጣም እንደሚወዷት አጫውታኛለች ማለት ነው። በጣም ነው ደስ የሚለው፣ በጣም ነው የሚያስቀናው እና አላህ ይጠውል ዑምራቸውን ኢንሻአላህ የምትጠቃቀሙ ያድርጋችሁ ለሻለሁ በዚህ አጋጣሚ እና ይሄንን የመሰለ ትራስ ልብስ ሱፍራ ደግሞ ባለኳሱን ነበር ያለች። ባለኳሱን የምትሰራው ልጅ እናቷ ታመውባት ያኔ አፋር ክልል ስለሄደች የሚሰራልኝ አላገኘሁም። በዚሁ አጋጣሚ ስላላገኘሁ ነው እንጂ ባለኳሱን ያዘሽኝን እንትን ለማለት አልነበረም። እና አባይብ የዛሬው የቤት እቃና መፈረሻ 58685 ብር ነው የፈጀው። የምር ደስ እያለኝ ነው ያሟላሁት ማለት ነው። ለምን በቃ ያላትን ነገር ስላጫወተችኝ ማለት ነው። አማቷ ጋር ያላትን ፍቅር በቃ እናቴ ነው አማቴ አላለችኝ። እናቴ እንደዚህ በቃ ብላ አጫውታኝ እኔ የምር ደስ ብሎኛል። አንዳንድ እህቶች አማት እንዲኖራቸው አይፈልጉም፣ አንዳንዱ ደግሞ ልክ እንደኔ ማለት ነው። እኔ ግን ወላሂ ሁሉም እናቱም አባቱም እንዲኖሩ ምኞቴ ነበረ። አልহামዱሊላህ እናትም አባትም ያለው ነው ያገባሁትና በዚህ አጋጣሚ አንዳንድ አማቶች ወላሂ በቃ ደስ ይላሉ። ያላቸው ውዴታ በቃ ለእናንተ ያላቸው ሁሉ ነገር እኛ ጥሩ ከሆነ እነሱም ጥሩ ይሆናሉ፣ እነሱም ጥሩ ከሆኑ ደግሞ እኛም ጥሩ እንሆናለንና ያላገባችሁም ደግሞ ሳሊህ የሆኑ አማቶች ያጋጥማችሁ ማለት ነው። እና እንግዲህ ወደ ቃይ ስመጣ ዘና ላርጋችሁ ብዬ ነው። በዚህ አጋጣሚ አንዳንድ ቀን ሲሪየስ የሆነ ብቻ ሳይሆን ጨዋታም ቢኖረው ጥሩ ነው ብዬ ስላሰብኩ ነው። እና ግን ቁም ነገሩ እዚህ ጋር ቁም ነገሩ መኖራቸው ጥሩ ነው። ወላሂ እኔ በቃ ደስ ነው የሚለኝ። አንዳንድ እህቶች ሁሉ ጊዜ አማት ባይኖርስ ምናምን የሚሉ አሉ፣ ወንዶችም ከወንዶችም ከሴቶችም። ለምሳሌ እኔ አያቶች ቢኖሩ ደስታውን አልችለውም፣ ልጆችም አያት ሲኖራቸው እኔ ደስ ይለኛል ማለት ነውና እሱን ነገር ማገናዘብ አለባችሁ ለማለት ያክል ነው። ከዛ ወደ ቃስ መጣላችሁ እዚህ ጋር መፈረሻ 12 የትራስ ልብስ እና 4 የፍራሽ ልብስ 4 ተተኪያ ነው ያዘዘችኝ። እዚህ ጋር እንደምታዩት የፍራሽ ልብስ 4 ሲባዛ 1690 6760 ብር ይሆናል ማለት ነው። የትራስ ልብስ ደግሞ 12 ሲባዛ በ485 ብር ነው 5820 ብር። ከዛ ተኪያ ነው፣ ተኪያ 5960 ብር ነው 1490 ነው አንዱ ማለት ነው። እና ትራስ 6 ትራስ እና 2 ኢትዮፎም ነው። ኢትዮፎሙን አንጥፌበት ነው ይሄ ራሱ ለትራስ ልብሱ ለፍራሽ ልብሱ የተሰራው የሚሆነው እዚህ ጋር አልብሻለሁ ማለት ነው። ትራሶቹ ግን እዚህ ጋር እንደምታዩዋቸው እነዚህ ናቸው ማለት ነው። እና ያለበሰ ደግሞ ትራስ ልብስና ፍራሽ ልብሷ እዚህ ጋር አለ ማለት ነው። 1 2 ለብሷል 4 የፍራሽ ልብስ ማለት ነው። ከዛ ደግሞ የትራስ 1 2 3 4 5 6 ይሄ ከዛ ጀምራችሁ 1 2 3 4 5 6 የትራስ ልብስ እዚህ ጋር ያለበሳለ 6ቱ እዚህ አለ 12 ሆነ ማለት ነው። ከዛ ብርድ ልብስ ነው። ይሄ ግን እንዴት እንደሚያምር በጨለማ ያኔ በማታ ስለሆነ ነው እንጂ ማለት ነው። ብሉ ብላክ ጠቆር ያለ ነው፣ ቆሻሻም የሚችል ነው። ይሄን የመረጥኩላት እኔ ነኝ። በጣም ነው የወደድኳት። ጣቃዋን ሳያትና በቃ እቺን ወደድኩልሽ መረጥኩልሽ ስላት እሺ ነው ያለችኝ። ተደጋጋሚ ቃዛኝ ነበረ ማለት ነው። ከዛ 2 መጋረጃ ነው። መጋረጃው ይሄ የራሱ የሆነ አለውና ነው እንደዚህ የሆነው። ተበላሽቶ ምናምን እንዳይመስላችሁ በየቦታው አለው። ይሄ ጣቃው ሲመጣ ለዛ ነው። እና እነዚህን ደግሞ በ1600 ብር ነው የገዛሁት 2 ማለት ነው። በ8800 1600 ብር አያምርም? ከዚህ ጋር ደግሞ እዩት እስኪ ልብሷ 4800 ብር ነው የተገዛችው። ቆንጅዬና የምታምር ቆንጆ ልብስ ማለት ነው። እዚህ ጋር እንደምታዩት ከለሩ ፈዘዝ ያለ ነው።
ማሻአላ የሆነች ብርድ ልብስ ናት ማለት ነው የገዛሁላት። ይሄ 4800 ብር፣ ኪሎ ደግሞ 4.5 ነው ማለት ነው። እዚህ ጋር የረከቦት ዳንቴል 300 ብር። ሲኒ ሀገረኛ ሲኒ በሰማያዊ ነው የገዛሁት። ለምን መሰላችሁ? ይሄ ሰማያዊ ስለሚያበዛ ማለት ነው። የጥበብ ረከቦት 2700 ብር። ሀገረኛ ሲኒ ደግሞ 550 ብር ሆኗል ማለት ነው። እንደዚህ አድርጌ ገዝቼላታለሁ። ከዛ መፈረሻም ሎሚ ከለር ነው ይሄ እንዳልኳችሁ ያለችኝ ባለኳሱን ነበር፣ ግን ቆሻሻም አይችልም። በነገራችን ላይ ባለኳሱ ይሄ ቆንጆ ነው፣ ላስቲክ የለበሰ ስለሆነ እኔ ያለችኝን ለመንቀፍ ምናምን ፈልጌ ሳይሆን የለም የምትሰራልን ልጅ የለችም ለኔና ለዚነት ማለት ነው። እና ይሄ ፌርሜሎ የረከቦቱ ነው። እዚህ ጋር ደግሞ ማጨሻ አለ የጀሶ ማለት ነው። ይሄንን 400 ብር ነው የገዛሁት። እዚሁ ጋር ደግሞ ላማታ ቀሚስ ሽፎን ማለት ነው። ሽፎን 2800 ብር ነች ነው የገዛሁላት። የምታምር ቆንጅዬ ሽፎን ማለት ነው። አጠር ያለ ነው ያለችኝ። ያው እኔ አጭር ስለሆንኩኝ በኔ ልክ የሚሆን ማለት ነው። እና ይችን የመሰለች ሽፎን ከዛ 2 ሺቲ አሰፊላቸው ብላኛለች። ሺቲዎቹ ሁለት የሚያማምሩ 50 ብር ሆኗል ማሰፊያ ማለት ነው። ሽፎን እንትኑ ሺቲው ደግሞ 750 ብር ነው። አጠቃላይ ማሰፊያው ጋር 800 1600 ብር ማለት ነው የፈጀው ለሁለቱ። የሚያማምሩና ቆሻሻም ቻል የሚያረጉ ናቸው። ለእናቶች የሚሆን እንግዲህ እንደምታዩት ማለት ነው። በጣም የሚያማምሩ ናቸው ማለት ነው። ወደ እቃ ስመጣላችሁ እዚህ ጋር የሾርባ ሰሃን 6 ፍሬ ነው ያዘዘችኝ። ቆንጆ የሚያማምሩ የሾርባ ሰሃኖች ናቸው። 6 ፍሬ 600 ብር። ሰርቪስ 700 ብር። እዚህ ጋር ደግሞ 1400 ብር ፓርቲሽን የሻይ ብርጭቆ ግማሽ ደርዘን ነው ያዘዘችኝ 575 ብር። የሻይ ማጥለያ 100 ብር እቺን ትንሿም ማለት ነው። ከዛ የፈንድሻ ሰሃን 450 በራድ 2 ሊትር እዚህ ጋር አለ። 2 ሊትር በራድ 1300 ብር ነው። እንደገና ደግሞ እዚህ ጋር ደግሞ አክለሪክ የውሃ ኮምፕሌት ነው። አክለሪኩ በጣም የሚያምር ቆንጆ ዲዛይን ነው። ይሄ 6 ኩባያዎች አሉት እዚህ ውስጥ ማለት ነው። ይሄን የገዛሁት 3000 ብር ነው። 3000 ብር ፔርሙስ ነው። 2 ሊትር ፔርሙስ ጥቁሩ ነው ይሄ ከለሩ ማለት ነው። 2200 ብር። ጭልፋ ባለ 500 ብሯን ለዚህ የሚሆን ማለት ነው። ይሄንን 500 ብር ነው የገዛሁት። እዚህ ጋር ሴኔጋል ብረት ድስት አንድ በግ የሚሰራ የዚህ ዋጋ 3600 ብር ነው። ሴኔጋል ደግሞ እዚህ ጋር 1100 ብር ይሄንን። ከዛ የፌሮ ሙቀጫ 600 ብር። እዚህ ጋር የልብስ ባስኬት አለ 420 ብር። ፌርሜሎ እዚህ ጋር አላት ደግሞ ፌርሜሎ 400 ብር ማን ነው 450 ብር። ብረት ምጣድ ትልቁ 1400 ብር። ጥስት 1600 ብር። እንግዲህ እንደዚህ ልቅም ያለና ቆንጆ እቃ ነው ማለት ነው። እንትን ያለላት የተዘጋጀላት እህታችን ቤተሰቦቿን ለማስደሰት ባሰበችው ልክ አላህ ያስደስታት እላለሁ። እና ተካያውም እንደዚህ ቆንጆ ተደርጎ የተሰራው። በነገራችን ላይ ይሄ ትራስ ልብሱ ከተሰራ 1 ሳምንት እየሆነው ነው፣ ግን ወረፋ አልደረሳትም ነበር። ለዛ ነው ጨርቆቹ ሳያልቁ አስቆልጬ ሰጥቼ ማለት ነው። ለሌላ እህታችን ተካያ ጠፍቶ ትራስ ልብሷ ተሰርቶ ተቀምጧል። ኢንሻአላህ እንግዲህ ቦንዲድ ማለዳፎም እስከዛሬ ስላልነበረ ነው። መጅሊስም እንደዚሁ የዘገየባችሁ ማለት ነው። እንግዲህ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑ።